ሩታ ሀብቴ ከታምኔቱ ላይ እንግዲህ እንደምታዩት ከጓደኞቿ ጋር እንደዚህ ፏ ብትን ብላ መታለች። በነገራችን ላይ እኔ ለመጀመሪያ ጊዜ ከጓደኞቿ ጋር ሳያት ማለት ነው እና ደምቃ ነው የምትታይ። ከሁሉም በላይ ያው ብዙዎቹን ልታውቋቸው ትችላላችሁ። እኔ ግን አላውቃቸውም። አንዲቱ ግምጃይ መሆኗን አውቃለሁ። ከዚያ ውጭ ምንም አላውቅ ከሩታ ውጭ ማለት ነው እና አንዳንዴ እልፍ ሲሉት ያው እልፍ ይገኛል። ብዙ ጊዜ እኔ ሩታን ማያት ከናብረሽ ጋር ብቻ እንደዚህ ከቡታጀሮች ጋር ነው እንጂ እንደዚህ የተለያዩ ሴቶች ጋር ምናምን ነገር አልፎ አልፎ ማናስ እነዚህ እነ ጽጌ እነ ሜሪ ከነሱ ጋር ነው የምትሰራው። ይኸው እነሱ ደግሞ አቻ ጓደኞቹ አይደሉም በነገራችን ላይ ማለት ነው እና ዛሬ እንደዚህ ደምቀሽ ስላየዎች በጣም ደስ ብሎኛል። እና አንዳንዴ ደግሞ እንደዚህ ወጣ ሲባል አንዳንዴ ደግሞ የተለያየ ሰው ማግኘትም እንደሚባለው በጣም አሪፍ ይመስለኛል ማለት ነው። እንግዲህ አንዳንዶች ሰዎች አብርሽና ሩታ መለያየት አለባቸው እያሉ ነው። እነሱ መቼም ቢሆን ፈጣሪ ያጣመረውን ማንም ሊለያይ አይችልም። አቶ ሰዎች በጣም ብዙ ይለፋሉ፣ በጣም ብዙ ይሞክራሉ፣ ያደርጋሉ። ግን አላህ ካላለያያቸው ሊለያዩ አይችሉም ማለት ነው። ለምን 1 ሚሊዮን ሰው ሊለያያቸው አይመጣም። በቃ ፈጣሪ ካላለ አላለም ነው አይለያዩም። እና ይሄ ፎቶ ደግሞ እንግዲህ ዘወር ስል አገኘሁትና በጣም ትዝታ ቀሰቀሰብኝ ማለት ነው። በጣም ነው ደስ የሚል፣ በጣም ነው የሚያምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰብ እንዴት ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከታምኔቱ ላይ እንደምታዩት ሩታ ሀብቴ ከጓደኞቿ ጋር ፏ ብትን ብላ መታለች። ደምቃ እሷ ናት የምትታይ በነገራችን ላይ ማለት ነው። በነገራችን ላይ እኮ አንዳንዴ የሩታ ከሰው ታምኔት ምናምን ነገር ስትሆን የሆነ በቃ ድምቅ ብላ የምትታይ ማለት ነው። ለምን እንደሆነ አላውቅም። አሁን እነሱ ሌሎችም ይታያሉ አይታዩም እያልኩ ሳይሆን ይታያሉ፣ ግን እንደ ሩታ የሚጎላ ሰው የለም። እስኪ ሁላችሁም ያው ትፈርዳላችሁና አንዳንዴ የተለያየ ሰው ማግኘት የተለያየ ሰው አውቃለሁኝ። በአሁኑ ሰዓት ያው ጓደኛ የልብ ጓደኛ የለም። ሁሉም ሰው በቃ የሆነ ነገር ተጠቅሞ ምናምን ነገር ላሽ ነው የሚልና የልብ ጓደኛ የልብ ሰው ላይገኝ ይችላል። ግን አንዳንዴ የሆነ መንፈሳችን ለማደስ የተለያየ ሰዎች ጋር ብንውል እንደዚህ ወጣ ብንል ደስ ይለኛል። እና ሩታም ብዙ ጊዜ እንደዚህ ያለ ነገር ከናብሽ ጋር ከነ ኤፍሬም ጋር ብቻ ያው ከቡታጀራ ሰዎች ጋር ከነሱ ጋር ነው እንጂ የምናያት ከሌላ ሰው ጋር አይተናት አናውቅም ማለት ነው። እና ይሄን ደግሞ የታገኘሽው መቼ ቤቱ በመንደር ያው ዘወር ስትሉ ታገኙታላችሁ። እንደዚያ ነው ያገኘሁት። የትም ፈጠሬ አላመጣሁትም። እና ትናንትናም ደግሞ እንዳያችሁት ማነው ስሙ የአብርሽ ወንድም ወይኔ ስሙ ጠፋኝ ማለት ነው። እነሱ እንግዲህ መስቀሉን ካልበጠስኩት እስቲ መስቀሉን እንበጥስና ሁሉን ነገር እንየው። መስቀሉ ከመስቀሉ ነው ችግሩ። አቤት እናንተ እኮ ከፋ ማለት ነው። አሁን እናንተ ሩታ እንዴት ነው ከባሏ ላይ የሆነ ነገር የምታደርግ እናንተ ስታሰቡት ተመለሰላት፣ ካልተመለሰላት ደግሞ አልተመለሰም ነው እንጂ ሆ ብላችሁ እንዲሁ መስቀሉ ነው። አብርሽ በቃ ሚስቱን መረጠ ተናገረ እኮ። አብርሽ እኮ ጤነኛ ነው በነገራችን ላይ እንዴ። በቃ ሚስቴን መርጫት አለው። የነበርኩበት መንገድ ደግሞ ስህተት ነበረ። አሁን ራሴን ሳውቅና ወደ ራሴ መንገድ ስመለስ ሁሉም ነገር ውሸት እንደሆነ፣ ሁሉም ነገር የነበርኩበት መንገድ ስህተት እንደሆነ ገባኝ አለኮ ተናገረ። እና የመጣችው ያንም ይህም መለፍለፍ ዴቭ ስሙን አስታወስኩ ዴቭ። እና ዴቭ ደግሞ አንተ የተረጋጋህ ነበር ከሰው ፊት ሩታን ለማስጠቆር ውሽሚትን ለማስወደድ እናንተ እንድትወደዱ በዛኛው መንደር ለዛ ነው እንጂ መቼም ሩታ ማለቴ እንግዲህ ወልደዋልኝ አይደለ አብርሽና ሩታ። ስለዚህ የልጇን አባት እንደዚህ ታረጋለች ብሎ ማንም አይገምትና እሷን ደግሞ የሆነ ለማሰደብ ይቺ በቃ መተተኛ ናት ለማስባል በቃ እንደዚህ ነው ለማለት ልጁ እየተናገረ እኔ አላወልቅም። እሷ ደግሞ በቃ እኔ ያደረኩበት ምክንያት አለኝ። ይሄ ደግሞ ስጦታ ነው እንዴ? ስጦታ እኮ የወርቅ ስጦታ ሰጠችው፣ በቃ ሰጠችው። አይወልቅም ከተባላችሁ ዞር በሉ። እና ስለዚህ አሁን ደግሞ አብርሽ ሚስቱን ብቻ የመምረጥ መብት አለው። ለምን በቃ ወልዷል። ከማንም የማንም ጥገኛ እስካልሆነ ድረስ እኔ ሚስቴን እመርጣለሁ ካለ በቃ ወላ እናት ወላ አባት ወላ እህት ወላ ወንድም ወደዚህ እንገላው ማለት ነው። እና ስለዚህ አብርሽም ሩታም ሁለታቸው ከተጣመሩ ከተዋደዱ ከተፋቀሩ በቃ እምነት ካላቸው የፈለገችውን ብታረግ አብርሽም ሚስቱን ከመረጠ በቃ መረጠ ነው ማለት ነው እንጂ እናንተ ናችሁ እንደውም ጥገኛ እንጂ እነዚህ ሁለት እንቁዎች የማንም ጥገኛ አይደሉም። እና እንግዲህ አብርሽም አልወልቅም ብሎ ነበረ። ዴቭም እንግዲህ እንዳያችሁት ወደ ውጭ ይዞት ሄዷል። ምን እንደሚያደርገው አናውቅም። ቪዲዮም ተቋርጧል እኮ። የገረመኝ ደግሞ ሚስቲቱ ልበት ውሽሚት
አብራ መምጣቷ እኮ ነው የገረመኝ ማለት ነው። እንዲሁ ዴቭ እኔ ሁላችሁ አሽቃፋጮች ወላይ በጣም አሽቃፋጮች ናቸው። ግን ስትገርሙ እኛ ዴቭ ጥሩ ሰው ነው እያልን ያቺ ቡዜን በጣም ስንወርድባት ነበረ። ከዛ በኋላ ደግሞ ዴቭ ደግሞ እንዲሁ ካላወለክ እንዲ ምን አገባቸው እሱ ይሄ ከዚህ ይሆናል ችግሩ። ስናወልቅ 3 ቀንና 4 ቀን ከሆነው በኋላ ደህና ሊሆን ይችላል። በቃ ልጇ አልታመመም። እኔ አልፈልግም ሚስቴን፣ ልጄን፣ ልዑሌን፣ ቤቴን መርጬ ወደ ራሴ ተመልሻለሁ እያላችሁ እንደዚህ ድርቅ አትበሉ ባካችሁ ማለት ነው። እና እኔ እኮ የሚገርመኝ ሌላውን በቃ ተውት፣ ችግር የለም። አሁን ወርቁ ሩታ አይወልቅም እስካለች ስላለች በነገራችን ላይ ማለት ነው ምን መሰላቸው የኮሜንት ሀሳብ ነው። እና ይሄን እንትን ነገር የምትሉ አብርሽና ሄርሜላ እንዲጣመሩላቸው አብርሽ ደህና ስለሆነ እኮ ነው። የሆነ ነገር እኮ ቢሰራበት እሺ አውልቁልኝ፣ እንግዲያማ የምን እንደሆንኩኝ እኮ አላውቅም፣ እሺ ይውለቅና አማከራለሁኝ ምናምን ነገር ይላቸው ነበር። እኔ አልፈልግም። በቃ ውጭ ደግሞ ከወጣሁ ደግሞ ወደ መናፈሻ ደግሞ ከሄድኩ ደግሞ ከኤፍሬም ጋርና ከልጄ ጋር ከሩታ ጋር ነው መሄድ ብሎ መለስላችሁ ማለት ነው። እና ዝም ብላችሁ ግግም የምትሉ ሰዎች በጣም ትገርሙኛላችሁ። እኔ የገረመኝ እንዲወሩታል እንትን ለማለት በቃ ዝቅ ለማድረግ አንድ ሰው ከፍ ለማድረግ እንደዚያ ይሄ ነው እንጂ የገረመኝ። ሁለተኛ ደግሞ በኮሜንት ይህን ነገር ሀሳብ ሌላ እኮ ብትሰሩ ኦኬ። አሁን መተት ብላችሁ በመተት ኮሜንት በቃ ተጻፈላችሁና ይሄ ነገርማ ይሆናል። እና ያው ብቻ አሪፍ ነው እንግዲህ። አብርሽም ያው ወደ ቤቱ ተመልሷል። ሄርሜላም እንግዲህ እስካሁን ይመለስልኛል ብላ እየለፋች ነበር። ምንም አልለፋችም። ዞሮ ሩታ የዛሬ ስላየሁሽ በጣም ደስ ብሎኛል። እንግዲህ እንደዚህ ደምቃ አምሮባት አሸብርቃ ባለፈው እንደውም ይህን ፎቶ ፖስት አድርጋ ነበር ማለት ነው። እና በጣም ያምራል። በጣም ደስ ይላል። እንደዚህ አንዳንድ ጓደኞች ጋር ስንናፈስ አእምሯችን በጣም ጥሩ ጤነኛ አእምሮ፣ የተረጋጋ ቀን፣ የተረጋጋ አዳር ምናምን ነገር እናድራለን ማለት። አንድ አይነት ሰው፣ አንድ አይነት ስራ፣ አንድ አይነት ምናምን ነገር ጥሩ አይደለም። እና ቤተሰቦች እስቲ እንግዲህ ያለው ነገር ይሄ ነው። ዛሬ ደግሞ እንግዲህ ዴቭ ወደ ውጭ ይዞት ሄዷልኝና ምን እንደሚያደርገው እውነት ያስወልቀዋል ወይስ? በነገራችን ላይ ያስወልቀዋል ታያላችሁ ማለት ነው። እኔ እኮ የገረመኝ እንዴት ዴቭ ማለት አብርሽ ያችን እህቱን እምቢ ብሎ ሲያበቃ ማናት እኔ እንጃ ስሟን ረሳሁት ማለት ነው። ቡዜን እምቢ ብሎ ሲያበቃ ከዴቭ ጋር እንዴት እስቲና ትንሽ እናውራ ሲለው እንዴት ሄደለት የሚለው አእምሮ ጥያቄ። አሁን ያንን ነገር ያወልቃልኝ ከዛ